ዛሬ ጊዜውን ወደ 1962 ወስደን በቃው የቺሊ የዓለም ዋንጫ እናያለንና በዛ አመት በቃ ኢትዮጵያ ማጣሪያ ላይ የገባችበት አመት ነበር። እስራኤል ማንንም ሊጫወታት እንደማይፈልግ ሲታወቅ ፊፋ ቡድኖችን እያዘጋጀ ነበር ከሷ ጋር የሚጫወት ፌር አልነበረ። ምክንያቱም ደርሶ መልስ ጨዋታ ነው እስራኤል ውስጥ የተደረገው። የመጀመሪያውን ጨዋታ 1-0 ተሸንፈን ሁለተኛውን ደግሞ 1-0 ስንመራ ከበደ መታፈሪያ ቶፕ ኮርነር ላይ አስቀመጠው። ሉሲያኖ ቫሳሎ ደግሞ ሁለተኛውን ጎል ገፋ አድርጎ በመሬት ለኢትዮጵያ ሁለተኛውን አስቆጠረልን። እኔም ጣሊያናዊ መስሎኝ ነበር ግን አባቱ ነው ጣሊያናዊ። እሱ ድብን ያለ ሀበሻ ነበር ላይክ ንገሉ ከህን 3-2 ብንሸነፍም ካፕቴናችን ሉሲያኖ ቫሳሎ የኢትዮጵያ ብሔራዊ ቡድንን ለመጀመሪያና ለመጨረሻ ጊዜ የአፍሪካ ዋንጫ እንድንበላ አድርጎ ነበር በዛ ሌጀንደሪ ቲም ከመንግስቱ ወርቁ ምናምን ጋር። እስራኤል ግን ኢታሊ ጋር ተጫውተው ጣሊያን አለፈች። ፎሎ ላይክ ኮፒ ሊንክ እያደረጋችሁ ዩቲዩብ ስትሪም ስለማደርግ እዛም ሰብስክራይብ እያደረጋችሁ ተቀላቀሉ። ፌር ያልሆነ ማጣሪያ ስላችሁ ቀልድ አይደለም። ምክንያቱም ኤዥያ ጃፓንና ሳውዝ ኮሪያ ተጫውተው ሳውዝ ኮሪያ አልፋ ግን ግዴታ ዩሮፒያን ሳይድ መጫወት አለባችሁ ተብለው ዩጎስላቪያ አሸንፈዋቸው ወደቁ። ሞሮኮም ቱኒዚያን በሳንቲም ጋናን ደግሞ አሸንፈው ካለፉ በኋላ ከስፔን መጫወት አለባችሁ ተብለው ስፔን አለፈች። ከዛ ዩሮፕ ቡልጋሪያ፣ ቼኮስሎቫኪያ፣ ዌስት ጀርመኒ፣ ሃንጋሪ፣ ዩኤስኤስአር፣ ኢንግላንድ ተጨምረው አለፉ። ሳውዝ ኮሪያ ብራዚል እንደ ፎርመር ቻምፕ አልፋ ከአርጀንቲና ኡራጋይና ኮሎምቢያ ጋር አለፉ አንድ ላይ። ኖርዝና ሴንትራል አሜሪካ ደግሞ ሜክሲኮ ወከለቻቸው። ግሩፕ 1 ኮሎምቢያ፣ ኡራጋይ፣ ዩኤስኤስአር እና ዩጎስላቪያ ነበሩ። ምርጡ ጨዋታ ዩኤስኤስአር ኮሎምቢያን 4-1 እየመሩ ግን 20 ደቂቃ ሲቀረው 2 ጎል መልሰው ሲንገር ደግሞ በረኛ አጥፎ አስቆጥሮ 4-አቻ አደረገላቸው። ግን ስቲል ዩኤስኤስአር ጠንካራ ሳይድ ነበረ እና ከዩጎስላቪያ ጋር ሆኖ ፈታ ብሎ ነበር ያለፉ። ግሩፕ 2 ዌስት ጀርመኒ፣ ስዊዘርላንድ፣ ኢታሊ እና ቺሊ ነበሩ። ቺሊ አዘጋጅ ሀገር ብትሆንም ከባድ ሄሪኬን አጋጥሟቸው አዛ ጊዜ ላይ ነበሩ። ከጣሊያን የመጡ ጋዜጠኞች ጋዜጣ ላይ የሌለ ዲስ እያደረጓቸው ነበረ ላይክ ፕራውድ ኤንድ ፑር ካንትሪ ያሉ። ተጫዋቾቹን ላይ ኢንተርቪው ሲሰጡ እዚህ ድራግ ዲለር ሸሌና ድህነት ብቻ ነው ያለው ምናምን ነገር ሲሉ በቃ ሜዳው ሲገናኙ it was all smokes man። ከዛ ቺሊ was moving like King Von. They was dead bro. If Chile wanted to get out of there he would do it by himself. ገና 35 ሰከንድ ነው ፋውል መስራት የጀመረው። 8 ደቂቃ ጣሊያናዊ ጆርጂዮ ፌሪኒ ቀይ ካርድ ተሰጠው። አልወጣም ሲል ፖሊሶች ሜዳ ውስጥ ገብተው አስወጡት። በዛ መሃል ቺሊ ክንፍ ተጫዋች ሊዮኔል ሳንቼዝ ሁምበርቶ ማስቺኖን አፍንጫውን ሰበረለት ላይክ ዳኛው ፌሪኒ እያስወጣው ነበር ሰው አላየውም ነበር። ጨዋታው ቀጠለ። ጣሊያናዊ ራይት ባክ ማሪዮ ዴቪድ ፋውል ሰራብኝ ብሎ ሳንቼዝ በጥፊ መተው። መስመር ዳኛው አሁን ደግሞ ባላይ ያለፈው። ትንሽ ቆይቶ ማሪዮ ዴቪድ ተናዶ የሳንቼዝን ጭንቅላት ሊመታው ሲሞክር ዳኛው አላየው ቀይ ካርድ ተሰጠው። ያኔ ቅያሪ አልነበረም አንጁ ሰው 2 ቀይ ካርድ ወጣበ ዝብል አጀስት ነው የምታረገው። እዛ ሲደባደቡ ሲተፋፉ ብለው በነበሩት ትርፍ ደቂቃዎች ጄሚ ራሚሬዝ አሪፍ ቴስት አስቆጥሮ እና ጆርጅ ቶሮ ክብላው ክቡም አድርጎ ቺሊ 2-0 አሸነፉ። ዌስት ጀርመኒ አንደኛ ጨርሰው ቺሊ ተከትለው አለፉ። ግሩፕ 3 ሜክሲኮ፣ ቼኮስሎቫኪያ፣ ብራዚል እና ስፔን ነበሩ። ሌጀንደሪ ስትራይከር አልፍሬዶ ዲስቲቫኒ ይዞ ነበር ግን ተጎድቶ ግሩፕ ስቴጅ አልተጫወተም። ይሄ ሌጀንደሪ ስትራይከር የዓለም ዋንጫ ሳይጫወት አለፈው ኮስ he was 35 years old by then። ፔሌ ለብራዚል አሪፍ አጀማመር አሳይቶ ግን በጉዳት ቀጣይ ጨዋታ እንደማያደርግ ታወቀ። ብራዚል እና ቼኮስሎቫኪያ አለፉ ከምድቡ። ግሩፕ 4 ሃንጋሪ፣ አርጀንቲና፣ ቡልጋሪያ እና ኢንግላንድ ነበሩ። ኢንግላንድ ያኔ ከባድ አጥቂ ነበራቸው። ለቼልሲ 112 ጎል በ132 ጨዋታ ያስቆጠረው ጂሚ ግሪቭስ በሱም ተመርተው አርጀንቲና አሸንፎ ከሃንጋሪ ጋር አለፉ። ኳርተር ፋይናል ደረሰ። ቺሊ እድለኛ ሆኖ በሁለት ድንቅ ጎሎች አለፉ። ሌቪያሽን የዛን ቀን ሲመረመር ኮንከሽን ላይ ነበር ለካ ጀለስ። ቼኮስሎቫኪያ ሃንጋሪን 1-0 አሸንፈው አለፉ። ዩጎስላቪያ ዌስት ጀርመኒን ባለቀ ሰዓት 1-0 አሸነፉ። ብራዚል ከኢንግላንድ ከባድ ጨዋታ ነበር። ጨዋታው ከመጀመሩ በፊት ሌጀንደሪ ውሻ ጋሪንቻን አልፋ ሰርቦቢ ቻርልተንንም አልፎ ሜዳ ውስጥ ደቅ ሲል ጂሚ ግራይቭስ መሬት ላይ ወርዶ ቀብ አድርጎ ከሜዳ አውጥቶ ሰጣቸው ለፖሊሶች። ተጀመረ ጨዋታው። ፔሌ የለም it was down to bracket እግር ጋሪንቻ ሁለተኛ ሚስቱ ኤልዛ ሱዋሬዝ እየሾፈችው ነበረ። ብሮ went on super saiyan mode ያበደ ቴስት አስቆጥሮ ሂችን ሳቻ ሲያደርግ ፍሪኪክ በረኛውን አስተፍቶት ቫቫ ካስቆጠረ በኋላ ያበደ ኤፌ ጋሪንቻ ተቀለለው። ሴሚ ፋይናልም ጋሪንቻ አላቆመም። በግራ እግሩ ያበደ ቮሊ ያስቆጠረ ቴስታ ጨመረ። ቶሮ አንድ ሲመልስ
ቫቫ እኔ ያለው ብሎ ሁለት አስቆጥሮ 4-2 አሸንፎ ፋይናል ደረሱ። በተከታታይ የዓለም ጨዋታ ቼኮስሎቫኪያ ከዩጎስላቪያ ካድራባ አስቆጥሮ ጀርኮቪች አቻ ቢያደርግም ቼኮስሎቫኪያ ሼሬር ሁለት አስቆጥሮላት ፋይናል ብራዚልን ተቀላቀሏቸው። ፋይናል በደረሱም እና ቼኮስሎቫኪያ ድንቅ አጀማመር አሳይተው አሪፍ ጎል አስቆጥረው አስደነገጡ። አማሪልዶ ግን ቀደም ሲል የቼኮስሎቫኪያ በረኛ እንደ ፕራይመር አያስ እንደሚንቀሳቀስ አይቶ ልክ ክሮስ የሚያደርገው አስመስሎ በረኛው ሲወጣ አስቆጠረው። ጨዋታው ሊያልቅ ሲል አማሪልዶ ጣል እያደረገ ለዚቱ ያበዳ አሲስት አደረገለት። ሮዲን በቴስታ ቀበረው። ዚስ ጆጋ ቦኒታ ቫቫ ሶስተኛውን አስቆጥሮ ሁለት ፋይናል ላይ ያስቆጠረ የመጀመሪያው ተጫዋች ሆነ። ብራዚልም 3-1 ሲያሸንፉ ኤልዛ ሱዋሬዝ እያየችው ነበር። ጋሪንቻም ብሮዲ ባክድ ሂዝ ፋን ሼት አገባቱላ። ከዚህ ጨዋታ በኋላ ብራዚልም ሁለተኛ የዓለም ዋንጫቸውን በተከታታይ በሉ። ፎሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።